እንኳን ደህና ቆያችሁን ተመልካቾቻችን። ይሄ አዎንታ በርሲሳ ምን አለ ፕሮግራም ነው። አብራችሁን ቆዩ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትላል። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማቸዋል። ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም፣ አሁንም አላውቃትም። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። ምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ። ጉዳችሁን ስሙ። በ9 ወራት ብቻ 98 ቢሊዮን ብር ከፍተኛ ባለስልጣናትና ታዋቂ ሰዎች በመደራጀት ህብረተሰብ ላይ ጉዳት አድርሰዋል ይለናል የፌዴራል ፖሊስ። ከዚህ በተጨማሪ በአካል ላይ ጉዳት በማድረስ 12433 መዝገቦችን፣ በማህበራዊ ነክ ወንጀሎች 11462፣ ሌብነት 10673፣ ደንብ መተላለፍ 10549፣ አደገኛ ቦዘኒ 3222፣ ሰው መግደል 1867፣ እምነት ማጉደል 229፣ የኢኮኖሚ ወንጀሎች 6324፣ አደገኛ ወንጀሎች 8483፣ ማታለልና ማጭበርበር 2574። እናንተ ደምሩት። እነዚህም መዝገቦች እየሰራው ነው። ከዚህ በተጨማሪ 623 የፌዴራል ተቋማትን እየጠበቅኩ ነዋል። አስቡት፣ 623 የፌዴራል ተቋማትን ከመጠበቅ በተጨማሪ ወንጀል እንዳይፈጸም ነው የሚጠብቀው። እነዚህን ሰነዶች አሁን የጠራውላችሁን ቁጥሮች እየመረመርኩ ነው አለ። ከዚህ ውስጥ ትልቁን ቁጥር የሚይዘው አደገኛ ወንጀሎችና የኢኮኖሚ ወንጀሎች ናቸው። አደገኛውን ቁጥር የሚይዙት ይኸውላችሁ፣ ሀገር ጦርነት ቢኖር፣ ቸነፈር ቢኖር፣ ረሃብ ቢኖር ገጥሞንም አያውቃል፣ አያሰጋንም። ሌባ እና ባለስልጣናት ከተደራጁ ግን ለሀገር ፍራ። በዚህ አጋጣሚ የፌዴራል ፖሊስ ስራውን እየሰራ፣ እውነቴን ነው የምላችሁ፣ ኢትዮጵያ ውስጥ ብቸኛው ቢዚየስት መስሪያ ቤት ፌዴራል ፖሊስና የሀገር መከላከያ ናቸው። በእርግጠኝነት ማወራው ይሄን። ሌላዎቹ 8 ሰዓትን መስራታቸው እንጃ። እነሱ ስራቸውን በስነ ስርዓት ቢሰሩ ኖሮ እነዚህ ሁለት ተቋማት ላይ ይሄን ያህል ጫና ባላደረ ነበር። በዚህ በተጨማሪ ምን ይላል መሰለህ ፌዴራል ፖሊስ ከዋና ኦዲተር ጋር እምብዛም ነው ግንኙነታችን። ምን ማለት ነው? ዋና ኦዲተር አደገኛ የሆኑ ወንጀሎች ከነማስረጃው አሉ። ነገር ግን ማስፈጸም አይችልም፣ መክሰስ አይችልም፣ እንትኑ ማውጣት እንጂ። ግንኙነት ከሌለው ይሄ እነዚህ ነገሮች እዛው የሼልፍ ማሞቂያ ነበሩ ማለት ነው። ስለዚህ እነዚህ ሰዎች ሁለቱ አካላት የፌዴራል ፖሊስ እና ፌዴራል ዋና ኦዲተር ኮላቦሬት አድርገው በጋራ ቢሰሩ ኑሮ ምን ያህል ወንጀሎች እንደሚበዙ እወቁት።
በተጨማሪ ይሄን ሪፖርት የነገረን የሪፖርተር ጋዜጣ ነው። ሪፖርተር ጋዜጣ እንግዲህ የፊንቴክን ጉዳይ ሲያስተዋወቅ ከነበረ ሚዲያ አንዱ ነው። የኢኮኖሚ ወንጀሎች 6324 ነው። ስለዚህ አንተ ትቀራለህ 6325ኛ። ሌላውን አንብቡት። የባምቢ ጉዳይ እንኳን እግዚአብሔር ምስክሬ ነው፣ የእሷ ጥፋት ነው። ምክንያቱም በሰዎች ስራ የመጣሽው አንቺ ነው። ኮሚሽን የለመዱ ሰዎች አንቺ ሊለቁሽ ነበር እንደፈለግሽው። እንደውም ቪዲዮ ስለሰሩብሽ አመስግኝ። እኛን ይኸው በየፍርድ ቤት እያንከራተቱ ነው። የኮሚሽን ስራችሁ ይቅር ስላል ማለት ነው። የተወሰኑ ሰዎች እኮ ሀብት የሚያግበሰብሱበት ቦታ ነው። እንዴት ደሽ ነው ገዳም አስተዋወቃለሁ ብለሽ ገዳም የሰራሽው? እንዲማ ብናደርግ በቃ ዛሬ በህይወት የለንም። ኮሚሽን አትያዙ፣ ከቤተክርስቲያን ላይ ህዝቡን በልመና አታሰቃዩ ስላልናቸው አይደል የሁሉ መከራ የመጣብን። አንቺ ሄደሽ ገዳም አስተዋወቅሽ። አንቺ እንደው በህይወት መኖርሽ እግዚአብሔርን በጣም ሰው ይወድሻል።